የሁለተኛ ዙር ግንኙነት በ30 ደቂቃ ነው መጀመሪያ ያለብህ ወይስ በአንድ ሰዓት ነው? አንድ ወንድ የመጀመሪያ ግንኙነት ጨርሶ ለሁለተኛ ዙር ግንኙነት ዝግጁ የሚሆንበት ሰዓት ሪፍራክተሪ ፔሪድ እንለዋለን። ይህ ታይም ማለት ነው በብዙ አይነት ነገር ዲፔንድ ያደርጋል። ኤክሰርሳይዝ ትሰራለህ ወይ? ላይፍ ስታይልህ ሄልዚ ነው ወይ? ቴስቴስትሮን እና ሌሎች ሆርሞኖች ባላንሳቸው ትክክል ነው ወይ? የመጀመሪያ ግንኙነት ኤክስፒሪየንስ እንዴት ነበር? ከዛ ከምንም ነገር በላይ ደግሞ እድሜ ነው። ሀያዎቹ ዓመት ላይ ለሁለተኛ ዙር ግንኙነት በ30 ደቂቃ እስከ 1 ሰዓት ድረስ ልትዘጋጅ ትችላለህ። 30-40 ውስጥ ሲገባ ደግሞ ትንሹ 1 ሰዓት ሊሆን ይችላል። ከዛ የተወሰኑ ሰዓታት ሊወስዱበት ይችላል። 50 ዓመትና ከዛ በላይ ስትሆን ደግሞ የተወሰኑ ሰዓታት ሊፈጅብህ ይችላሉ። በትንሹ እስከ 24 ሰዓት ድረስ ሊሄድ ይችላል። ይህ እድሜ የሚያመጣው ነገር ነው። እድሜ ክልላችሁ ውስጥ ሆናችሁ የሪፍራክተሪ ፔሪዮዳችሁ በጣም ረጅም ከሆነ በተለይ ደግሞ የመጀመሪያ ዙር ላይ የቶሎ መጨረስና ሌሎች ችግሮች ካሉ እዛኔ ሪፍራክተሪ ፔሪዮዱን ወይም ለሁለተኛ ዙር ዝግጁ የምትሆኑበትን ነገር ማስተካከል እንችላለን። ማንኛውም አይነት ለቶሎ መጨረስ፣ ለብልት አለመቆም ችግር፣ ለፍላጎት ማነስ፣ ለዘግይቶ መጨረስና ለሁለተኛ ዙር ዝግጁነት ማጣት የስንፈተ ወሲብ አይነቶች ናቸው። ለሁሉም ሕክምና አላቸው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ።